ቆንጅት እንግዲህ ዛሬ መታለች በቲክቶክ ማለት ነው። ሀይሚዬ እረ ውበት አታምርም? የምር እጅግ በጣም ነው ምታ ዛሬ እንግዲህ ሀይሚ በቲክቶክ ማለት ነው እና አይ ቲንክ ሁለት የመሰለኝና አንድ ስቶሪ ላይ አንድ ቲክቶክ ላይ ቪዲዮ ተለቋልና አንተን መውደዴን አጥቼ እኔማ ምን አለም አለኝ የሚል ርዕስ ይዛ መታለች ማለት ነው። እና እንዴት እንደምታምር እንዴት ዋው ዋው! የምር ከሰው አይን ያውጣሽ። እንዴት ነው ቡታጅራ ግን በጣም ነው የሚመቻት። የምሬን ነው የምላችሁ እና በጣም በጣም ታምራለች። ጀግና የሆነች ልጅ እና እንግዲህ ስለ ፍቅር ነው መዘፍ ነው ማለት ነው። አንተን አጥቼ ነው የሚል ማለት ነው። አንተን መውደዴን አጥቼማ ምን አለም አለኝ እኔማ ነው የሚል እንግዲህ ያለበት ሰው ነው የደረሰበት ነው የሚያውቀውና ማሄም እየመለሰችላት ነበር እኮ እያለች እያመላከተች ነበር እና ብዙ ሰው ሪፕላይ አድርጎላታል። ከዚህ ውስጥ እንትናም መልሷል። ይገርማል። የልቤ እያለ ማለት ነው ሪፕላይ እየተደረገለት ደግሞ በጣም ነው የሚያስቀኝ። ፋሲል ራሱ አለ ማለት ነው ኮመንት እየጻፈ የልቤ ብሎ ሲጽፍ ራስ ተጠንቀቅ እያሉት ነበር እና ልቤ ፍረስ እያሉ ይሄ ፋሲል ግን ምን ሆኖት ነው እንዴ? አይፋታትም እንዴ? እና የዘፈነችው ግን እንግዲህ ዘፈኑ ማንን ያጣች? ማንንም አታጣም። ብሩክ እንደው ከጎኗ ነው፣ ማንንም አታጣም። እና ብቻ ግን አንዳንዴ በራሷ ሙድ ፈታ ዘና ስለምትል ነው። ብቻ እንዴት እንዳማረባት የምሬን ነው የምላችሁ፣ እንዴት እንዳማረባት ማለት ነው። እና በጣም በጣም ውብ ሆናለች። የምር ቡታጅራ በጣም ነው የሚመቻት ከሚባለው በላይ እና በጣም ብዙ ሰው እንትን አስተያየት እየሰጣት ነው። ሀብትሽም ውበትማ አለ እያላት ነበር። እውነቱን ነው። ይሄን ውበትማ ቦታችን ማለት ነው በደንብ እንዴት ነው ጠንቀቅ አድርገህ ጠብቅ ማለት ነው። ሀይሚ ቀበጧን፣ ሀይሚ ቆንጆዋን ጠላፊዋ ብዙ ስለሆነ በቃ በመስመር ስተደራሱ ተጠንቅቀ ነው መሄድ ያለብህ ማለት ነው። ጠበቅ አድርገህ እጇን ያዝ፣ ነጥቀው እንዳይሮጡ። የምር በጣም ነው የምታምረው፣ በጣም ማለት ነው። እና ሀብትሽም እንግዲህ በእኔ ውበትም አለ ብሏት ነበር። እሷም በአንተ ወጥቼ ነው እያለችው ነበር። እናሳያለን በጣም ብዙ አስተያየት የተሰጣት ነው። የምር አሪፍ አሪፍ ማለት ነው። እና መጥፎ ኮመንት አላየውም። እዚህ ውስጥ ግን የብሩክን እኔ አላገኘውም ማለት ነው። የምሬን ነው የምላቸው። እና በጣም ብዙ አስተያየት የተሰጣት እንግዲህ አንተን መውደዴን አጥቼማ የቀን ጨለማ ምናምን የሚለው ብቻ ስለ ፍቅር ነው። እንግዲህ ትናንት ፕራንክ ተደርጋለች። ሀይሚ ደንግጣለች በጣም ከሚባለው በላይ ባላሰበችው መንገድ። እንግዲህ ቦራን መልሳ ፕራንክ ታደርገዋለች አይታወቅም። ብቻ ፊት ለፊታችንም ሰርግ አለ፣ የብሩክ ወንድም ሰርግ፣ እሱንም እናያለን። ከዚህ ወዲህ ደግሞ እሷ እኔ እንጃ ፕራንክ ታደርገው ይሆናል። ዛሬ ይመጣሉ በሀይሚ ቤት እርግጠኛ ነኝ። ሀይሚ ትመጣለች ማለት ነው። ምናልባሽ ከእህቷ ጋር ትመጣ አይዶን ነው። እህቷ አዲስ አበባ ነት መስል አይሚን ቡታጅራ ነው ያለችው አይደል? ታላቅ እህቷ ያኔ ታላቅ እህቷ ስላችሁ ታውቋታላችሁ። እና ባለፈው ኤሉን ሄዳ የጠየቀቻት ማለት ነው። እና የሁላቸውም ታላቅ እህት ማለት ነው። እና እንግዲህ ያም ይሁን ይህ ሀይሚ የዘና ፈታ እያለች በራሷ ሙድ እዛኛው ያኛው ቪዲዮም ሰምቻለሁ። ያ ደግሞ እንግሊዘኛ ነው እና በቃ እሱ የሚል በቃ ምንም ኮሽታ ምንም አልፈልግም ለወሬ ቦታ የለኝም ነው እና ያኛው ማለት ነው። እና ብቻ አልተቻለችም። የምር በራሷ ሙድ ፈታ ዘና እያለች በቃ በሚገባት መልኩ ራሷን ታዝናናለች ማለት ነው። እና ዛሬ በሀይሚ ቤት ይመጣሉ እርግጠኛ። ትናንት በማን ነው የመጡት? ትናንት በብሩክ ቤት አይደል? ዛሬ በሀይሚ ቤት ይመጣሉ ማለት ነው። እና እንግዲህ የብሩክ ወንድም አስደንግጧታል። አንተ ደግሞ ሰርግህን በሰላም እንድታሰርግ ሀይሚን ብዙ እንትናት በላት አትጋፈጣትና የዩቱብ ቻናል ቢኖርህ ኧረ እሷን ልክን ታስጨርሳለች ማለት ነው። እና ብሩክ እንግዲህ ደግሞ ነካክቷል። እንጃ ብድሩን የሚችለው አይመስለኝም። ብቻ ግን ያለ ነው፣ ምንም ችግር የለውም። ይሄ ስራ ጉዳይ ስለሆነ ማለት ነው። እና ብቻ በጣም ነው ያማረባት፣ በጣም ከሚባለው በላይ ማለት ነው። እና ውብ ሁና ነው የመጣች። ወራችን ሀይሚ ቅመሟን እንግዲህ ጠበቅ አድርገ ያዝ ማለት ነው። ወፎች ሁላ ነው የሚነጥቁ፣ ተጠንቀቅ። ደግሞ በሀይሚ የሚሰሩ ዩቱበሮች አዲስ ጀማሪዎች እያየን ነው። እና ይህ ሀይሚ አፍቃሪ ነን ብለው ብዙ ጊዜ ፎቶቸውን ይዤ ልመጣ አስቤ በቃ ማለት ወሬ ማባዛት ነው ብዬ ተውኩት። እያያችሁ ነው አይደለ?
በቃ በሀይሚ ማለት እንዴት ነው ከሀይሚ ፍቅር ዞና ለሚሉ 3 ልጆች አዲስ የዩቲዩብ ቻናል የከፈቱ ነው። 3ኛ ቪዲዮ መሰለኝ ዛሬ የሰሩት እና እነሱ ደግሞ ምን ሆኗቸው ነው እንዴ? አረ አበዙት። የምሬን ነው የምላችሁ በጣም ማለት ነው። በእሷ ፎቶ ነው የሚሰሩት፣ የሚያወሩት ደግሞ ማስጠንቀቂያ ደረሰን ምናምን ምናምን እያሉ እንዴ። ራሳችሁ ጥጋችሁን አትይዙም እንዴ? የምር በጣም ነው የሚደብር። ማለት መስራት ካለባቸው ለምን እያደነቁ አይሰሩም? በቃ ሀይሚና ቡራ በጣም ደስ የሚሉ ዩቱበሮች ጥንዶች ናቸው ብለው ቢሰሩ ምን ችግር አለው? ሀይሚን አፍቅረናል ብለው የሀይሚን ብቻ ፎቶ ይዘው 3 አይ ቲንክ 2 ወንዶች ማለት ነው አዲስ የዩቱብ ቻናል ከፍተው መከራቸውን የሚያዩዋሉና እያየዋቸው ነው። እኔ በደንብ ነው የምከታተላቸው እና ግን ቢበቃቸው ጥሩ ነው፣ ልካቸውን ቢያውቁ ማለት ነው። እና በዚህ ልክ መውረድ ደግሞ የለባቸውም። ገና ለሰብስክራይብ ብለው ለምን እያደነቁ አይሰሩም? ሀይሚና ቡራ ደስ የሚሉ ጥንዶች ናቸው እያሉ ቢሰሩ እኮ እንደ ሁሉም ሰው ተጠቃሚ ይሆናሉ። የግድ በሀይሚ ተጎድቻለሁ የማታውቁት ነገር አለ፣ የ2 ዓመት ፍቅረኛ ናት ምናምን ምናምን። ይሄ እኮ ዝም ብሎ እንዴት ነው የውሸትም ልክ አለው። የመሬን ነው የምላችሁ። እና ብዙ ጊዜ በእነሱ ልመጣ አስቤ በቃ ታውኳቸው ማለት ነው። ወሬ ማባዛት ነው። ብዙ ሰው እየሰራ ነው በእነሱ ማለት ነው። ስለዚህ ስነ ስርዓት ስለዚህ ጀማሪ ናቸው ብዬን እያየኋቸው ዝም ብያቸዋለሁ ማለት ይተዋሉ ብዬ ማለት ነው። ግን ከዚህ በላይ የማይተው ከሆነ የመሬን ነው የምላችሁ። እና በቃ ማለት ልካቸውን ልንነግራቸው ይገባል ከራሴ ጀምሮ ማለት ነው። ማለት ከቻሉ አስተያየት እየሰጡ ይስሩ፣ ግን ስም በማጥፋት መስራት የለባቸውም። ምንም በሌለ በሬ ወለድ ሀይሚ የ2 ዓመት ፍቅረኛ ናት፣ ሀይሚ እንዲህ ናት፣ እውነቱን ተረዱ ምናምን እያሉ ነው የሚሰሩና ተው ልንላቸው ይገባል። የምሬን ነው። ስለዚህ የሀይሚ አፍቃሪ ነን ብለው የመጡ አሉ አዲሶች፣ እንዲሁም ደግሞ የብሩክ አፍቃሪ ነን የሚሉ አንድነታቸውን የማይፈልጉ ስለሆነ እነዚህን የምር የጨረቃ ቤተሰቦች መታገስ የለብንም ብዬ ነው የማስብ። በቃ ይበቃቸዋል ሊባሉ ይገባል ማለት ነው።